بعقل بالزبن يتحللنا نسرع ወልቃይት ጠገዴ የትግራይ ወይስ የጎንደር? በኤፍሬም ማዴቦ ክፍል 1 እኔ እስከማውቀው ድረስ ወልቃይት ጠገዴ በትግራይ አስተዳደር ውስጥ ሆነ አያውቅም። ልዑል ራስ መንገሻ ስዩም የቀድሞ የትግራይ ጠቅላይ ግዛት ገዢ። አሜሪካኖች የሚሉት ነገር ከትክክለኛ ምንጭ መገኘቱን ለማረጋገጥ I heard it from the horse's mouth ይላሉ። አሜሪካኖች እንዲህ የሚሉት ፈረስ አፋውቶ ተናግሯቸው አይደለም፣ ነገርን ከባለ ነገሩ ለመስማታቸው ማረጋገጫ ምሳሌያዊ አነጋገር ነው። የትግራይን ክልል የቆዳ ስፋት አጎራባች ወረዳዎችና በተለይ በቀዳማዊ ኃይለ ሥላሴ ዘመን የነበረው የትግራይ ክልል ካርታ ምን እንደሚመስል ከራስ መንገሻ ስዩም የበለጠ ሊነግረን የሚችል አንድም ሰው የለም። ራስ መንገሻ ስዩም እሳቸው የትግራይ ገዢ በነበሩበት ዘመን የነበረውን ብቻ ሳይሆን ወደ ኋላም እስከ አያታቸው እስከ አጼ ዮሐንስ ድረስ ሄደው ስለ ትግራይ ብዙ ሊነግሩን የሚችሉ የፖለቲካና የታሪክ መዝገበ ቃላት ናቸው። የትግራይ ተወላጅ ናቸው። ደግሞም ትግራይን ለ14 ዓመታት አስተዳድረዋል። እኚህ ሰው ወልቃይት ጠገዴን አስመልክተው ከላይ የተቀመጠውን የምስክርነት ቃል የሰጡት የወልቃይት ጠገዴ ጉዳይ ፌዴሬሽን ምክር ቤት በቀረበበት ወቅት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ነበር። ቃለ ምልልሱ በተለይ ወልቃይት ጠገዴ በትግራይ አስተዳደር ውስጥ ሆና አታውቅም የሚለው የራስ መንገሻ ስዩም ምስክርነት እውነት ሲነገር የማይወደውን የወያኔን አገዛዝና በዓለም ዙሪያ ያሉትን ደጋፊዎቹን ክፉኛ አበሳጭቷል። ወልቃይት ጠገዴ የጎንደር እንጂ የትግራይ አካል አለመሆኗን ለማረጋገጥ ከንጉሱ ዘመን ጀምሮ ጎንደርና ትግራይን ያስተዳደሩ ግለሰቦችን የታሪክ አዋቂዎችንና የጂኦግራፊ ጠበብቶችን መጠየቅ ነው የሚያዋጣን እንጂ ወልቃይት ጠገዴን ከጎንደር ቆርጦ አላድራሻው ትግራይ ላይ መቀጠልና መሬት ላይ ያለውን የሕዝብ አሰፋፈር ራስን በሚጠቅም መንገድ በመለወጥ የሚገኝ ነገር ቢኖር የጥያቄ መልስ ሳይሆን ቂም፣ ጥላቻ፣ እርስ በርስ መተላለቅና መራራቅ ብቻ ነው። የወልቃይት ጠገዴ የማንነት ጥያቄ በተነሳ ቁጥር አንዳንድ ግለሰቦች፣ ወገኖችና ቡድኖች ወልቃይት ጠገዴ ትግራይ ውስጥ ሆነች ጎንደር ሁለቱም ኢትዮጵያ ውስጥ እስከሆኑ ድረስ ምን ያጨቃጭቃል ብለው ይጠይቃሉ። ጥያቄው ኢትዮጵያና ኢትዮጵያዊነት የሚል ቃል ስላለበት ትክክለኛ ጥያቄ ሊመስለን ይችላል። ግን ይህ ጥያቄ ከፍተኛ የአመለካከት የግንዛቤና የመረዳት ችግር ያለበት የአንድ አቅጣጫ ጥያቄ ነው። ለመሆኑ ወልቃይት ጠገዴ ትግራይ ሆነች ጎንደር ኢትዮጵያ ውስጥ እስከሆነች ድረስ ምንም ችግር ከሌለው ቀድሞውንስ ለምንድነው ህወሓት ከጎንደር ቆርጦ በማውጣት ከትግራይ ጋር የደባለቃት? ይህ ዛሬ ወልቃይት ጠገዴ የትም ይሁን የት ምን ችግር አለበት የሚለው ጥያቄስ ለምን ያኔ ወልቃይት ተቆርጣ ስትወሰድ አልተነሳም? ደግሞስ ኢትዮጵያ ውስጥ ቋንቋን መሰረት ያደረገ ፌዴራሊዝም ሲመሰረት የመጀመሪያ ቋንቋው አማርኛ የሆነውን የወልቃይትን ህዝብ ከአማራ ቆርጦ ትግራይ ላይ መቀጠል ለምን አስፈለገ? ህወሓት የኢትዮጵያን ህዝብ በቋንቋ ከፋፍሎ ለእያንዳንዱ ኢትዮጵያዊ ከቋንቋው ጋር የተያያዘ የማንነት መታወቂያ ሲሰጠው ለምንድነው ወልቃይት ጠገዴ ብቻ አለ ታሪካዊ አድራሻው አዲስ አድራሻ የተሰጠው? ኢትዮጵያ በፌዴራል ስርዓት የምትተዳደር አገር ናት። እያንዳንዱ የፌዴራል ክልል የራሱ የሆነ መንግስት፣ ህገ መንግስትና ግዛት አለው። ይህ ማለት ደግሞ የትግራይ ክልል የራሱ ግዛት አለው፣ የአማራ ክልልም የራሱ ግዛት አለው። ስለዚህ ወልቃይት ከጎንደር ተቆርጦ ወደ ትግራይ ሲጨመር ከአማራ መንግስት ግዛትና አስተዳደር ወጥቶ ወደ ትግራይ መንግስትና አስተዳደር ውስጥ ገባ ማለት ነው። ይህ ምንም ችግር የለውም የሚል ሰው ወይም ቡድን እሱ ራሱ ትልቅ ችግር አለበት። ህወሓት ራሱ በጻፈው ህገ መንግስት መሰረት ኢትዮጵያ ውስጥ የሉዓላዊነት መሰረት ብሔር ብሔረሰቦች ናቸው። ይህ ሉዓላዊነት ደግሞ እስከ መገንጠል ሊያደርሳቸው ይችላል። ለምሳሌ የትግራይ ክልል ኢትዮጵያዊነት በቃኝ ካለ የመገንጠል ጥያቄ ማቅረብ ይችላል። ትግራይ ህገ መንግስታዊ መብቱን ተጠቅሞ ኢትዮጵያዊ አልሆንም ብሎ ከኢትዮጵያ ቢገነጠል በምን ሂሳብ ነው ኢትዮጵያዊ ነኝ የሚለው የወልቃይት ጠገዴ ህዝብ ከትግራይ ጋር አብሮ የሚገነጠለው?
የወልቃይት ጠገዴን የማንነት ጥያቄ በተመለከተ የአሜሪካ ድምፅ ሬዲዮ ከልዑል ራስ መንገሻ ስዩም በተጨማሪ ዶክተር ገላውዲዮስ አርአያ የሚባሉ ምሁርንም ለቃለ መጠይቅ አቅርቧቸው ነበር። የአሜሪካ ድምፅ ሬዲዮ ትግርኛ ፕሮግራም እንዲህ ሲል ነበር ዶክተር ገላውዲዮስ አርአያን ጠየቃቸው። ወልቃይት ከጥንትም ጀምሮ የትግራይ ክልል አካል ሆኖ አያውቅም የሚሉ ወገኖች አሉ። እርሶስ ምን ይላሉ? ወልቃይት ከጥንት ጀምሮ በትግራይ ስር አልነበረችም የሚለው አባባል የታሪክ መሰረት የለውም፣ ስህተት ነው። እንዲህ አይነት የማንነት ጥያቄ ሲነሳ ጥያቄው መመለስ ያለበት የታሪክ ሰነድን በመመርመር ነው። ዶክተር ገላውዲዮስ አርአያ የታሪክ ምሁር አይደሉም። ሆኖም የወልቃይት ጠገዴ ማንነት አስመልክቶ የአሜሪካ ድምፅ ላቀረበላቸው ጥያቄ የታሪክ ሰነዶችን አገላብጠው ወገናዊ ሳይሆን ምሁራዊ መልስ መስጠት የሚችሉ ናቸው። እሳቸው ግን ዘር ከልጓም ይስባል የሚሉት ብሂል አሸንፏቸው ምሁርነታቸውን ክደው በታሪክ ያልተደገፈ ወገናዊ መልስ ሰጡ። ዶክተር ገላውዲዮስ የአሜሪካ ድምፅ የጠየቃቸውን ጥያቄ ሲመልሱ ወልቃይት በአፄ ዮሐንስ ዘመንና ከዚያም በፊት በታሪክ ከትግራይ ስር ነበረች ብለዋል። የሚያሳዝነው አባባላቸው አይደለም። ዘረኞቹ የህወሓት መሪዎችም ደደቢት በረሃ ከገቡበት ቀን ጀምሮ ወልቃይት የትግራይ ናት ብለዋል። ዛሬም እያሉ ነው። አብዛኞቹ የህወሓት መሪዎች መሐይምም እብሪተኛም ናቸውና ወልቃይት የትግራይ ናት ሲሉ አባባሉ የሚመነጨው አንድም ከእብሪት አንድም ከመሐይምነት ነው። ዶክተር ገላውዲዮስ ግን በከፍተኛ ደረጃ የተማሩና ብዙ ያነበቡ ሰው ናቸው። በጣም የሚያሳዝነው እኚህ የተማሩና ያነበቡ ሰው የወልቃይት ጠገዴን የማንነት ጥያቄ የመለሱበት መንገድ እንደ መሐይሞቹ የህወሓት መሪዎች በእብሪትና ባለማወቅ ላይ የተመሰረተ መሆኑ ነው። ዶክተር ገላውዲዮስ እንደ ማንኛውም ምሁር ታሪክ ለመጥቀስ ሞክረዋል። ችግሩ እሳቸው የጠቀሱት የወልቃይት ታሪክ ያልተጻፈና ከብዙ የተጻፉ ታሪካዊ መረጃዎች ጋር የሚጋጭ የመላምት ታሪክ መሆኑ ነው። ለመሆኑ ዶክተር ገላውዲዮስ መረመርኩ የሚሏቸው የታሪክ መረጃዎች ወልቃይት በአፄ ዮሐንስ ጊዜ የት እንደነበረች ነው የሚናገሩት? በጂኦግራፊ ምርምር ሥራው የወርቅ ሜዳሊያ ተሸላሚ የሆነውና ብራስልስ ዩኒቨርሲቲ ውስጥ የጂኦግራፊ አስተማሪ የነበረው ፕሮፌሰር ኤሊስ ሬክለስ በ1880 ዓመተ ምህረት በጻፈው The Earth and Its Inhabitants በሚለው መጽሐፍ ውስጥ ደንቢያ፣ ጭልጋ፣ ያንጣ ነገራ፣ ዳጎሳ፣ ቋራ፣ በጌምድር፣ ጉና፣ ሳይንት፣ ዋድላ፣ ደላንታ፣ ወገራ፣ ሰሜን ጸለምት፣ አርማጮ፣ ጠገዴ፣ ዋልድባና ወልቃይት የአማራ ግዛቶች ናቸው ይላል። ጸለምት፣ ጠገዴ፣ ዋልድባና ወልቃይት የአማራ ግዛት ናቸው ከተባለ ደግሞ የእነዚህ ቦታዎች የካርታ አድራሻ ትግራይ ሳይሆን ጎንደር ነው ማለት ነው። ፕሮፌሰር ሬክለስ ወልቃይት ጠገዴ በአፄ ዮሐንስ ዘመን የማን እንደነበረች በግልጽ አሳይቶናል። ከአሁን በኋላ የሚቀረው ዕዳ የዶክተር ገላውዲዮስ ነው። እኚህ ሰው እውነትም ምሁር ከሆኑ ይህንን የፕሮፌሰር ሬክለስን መረጃ ታሪክ ጠቅሰው ያስተባብሉ፣ አለዚያም መሳሳታቸውን አምነው ይቅርታ ይጠይቁ። ከአፄ ዮሐንስ በፊት ኢትዮጵያን ለ13 ዓመታት የመሩት አፄ ቴዎድሮስ ናቸው። በሳቸው ዘመንና ከሳቸውን በፊት የተጻፉ የታሪክ መረጃዎችስ ስለ ወልቃይት ጠገዴ ምን ይላሉ? ስለ ኢትዮጵያ ታሪክና ጂኦግራፍ ብዙ ከጻፉ አውሮፓውያን ውስጥ ቅድሚያውን የሚይዙት እንግሊዞች ናቸው። በተለይ በአፄ ቴዎድሮስ ዘመን ንጉሡ ቤተ መንግሥት ድረስ እየተመላለሱ ስለ ኢትዮጵያ ብዙ ጽፈዋል። ኤሲ ሉክ ሩትስ ኢን አቢሲኒያ በተባለውና በ1867 ዓ.ም በጻፈው መጽሐፍ ውስጥ የትግራይንና የአማራን ግዛቶች እንደሚከተለው በዝርዝር ያስቀምጣል። የአማራ ግዛት ሰሜን ወልቃይት፣ ዋልድባ፣ ጭልጋ፣ ወገራ፣ ቋራ፣ በለሳ፣ ፎገራ፣ ዳሞት፣ ጎጃም፣ በጌምድርና በሽሎ። የትግራይ ግዛት መናገሻ ከተማው አድዋ የሆነው የትግራይ ግዛት ወሰኑ በምዕራብ በኩል ሽሬ፣ በደቡብ ምዕራብ ተንቤንና አዴት፣ በደቡብ ገራልታ፣ በደቡብ ምስራቅ ሐራማት፣ በምስራቅ አጋሜ፣ በሰሜን የመረብና የበለሳ ወንዝ ናቸው። በአፄ ቴዎድሮስ ዘመን ወልቃይት ጠገዴ፣ ጸለምትና ዋልድባ ጎንደር ውስጥ እንጂ ትግራይ ውስጥ እንዳልነበሩ የታሪክ ምስክርነታቸውን የሰጡን እንግሊዛዊ ኮሎኔል ኤሲ ኩክ ናቸው። እነዚህ ቦታዎች በአፄ ዮሐንስ ዘመንም ጎንደር ውስጥ እንጂ
ትግራይ ውስጥ አይደሉም ያሉት ደግሞ የቤልጂጉ ፕሮፌሰር ኤሊስ ሬክለስ ናቸው። ከሁለቱ ነገሥታትና ከሁለቱ የታሪክ ምስክሮች ማለትም ፕሮፌሰር ሬክለስና ኮሎኔል ኩክ በፊት የነበሩ የታሪክ ማስረጃዎችም ምንም በማያወላዳ መልኩ ወልቃይት፣ ጠገዴ፣ ጸለምትና ዋልድባ የጎንደር ግዛቶች መሆናቸውን ነው የሚናገሩት። ከአጼ ኢዮአስ ህልፈት እስከ አጼ ቴዎድሮስ ድረስ በነበረው ዘመን ኢትዮጵያ ማዕከላዊ መንግሥት አልነበራትም። በአገራችን በኢትዮጵያ ይህ ዘመን ዘመነ መሳፍንት በመባል ይታወቃል። በዚህ ኢትዮጵያ ማዕከላዊ መንግሥት ባልነበራትና ጉልበተኛ ያሰኘውን በሚያደርግበት ዘመንም ቢሆን ወልቃይት ጠገዴ የአማራ ግዛት መሆኗን በወቅቱ ኢትዮጵያን ጎብኝቶ የነበረው የስኮትላንዱ ተወላጅ ጄምስ ብሩስ በማያሻማ ቋንቋ ተናግሯል። ጄምስ ብሩስ ስለ ትግራይና አማራ ድንበር እንዲህ ብሎ ነበር የጻፈው። ተከዜ ኢዝ ዚ ናቹራል ባውንድሪ ቢትዊን ትግሬ ኤንድ አምሃራ። ተከዜ የትግሬና የአማራ የተፈጥሮ ድንበር ነው። ጄምስ ብሩስ የተወልን መረጃ እጅግ በጣም አሳማኝ መረጃ ነው። ምክንያቱም ጄምስ ብሩስ የትኛው መስፍን የትኛውን ግዛት ያስተዳድር እንደነበረና የእያንዳንዱ መስፍን ግዛት የድረስ እንደነበረ በዝርዝር የሚያውቅና የጻፈም ሰው ነውና። ዶክተር ገላውዲዮስ ወልቃይት ጠገዴ የትግራይ ክልል አካል ነው ለሚለው አባባላቸው እንደ ዋነኛ ማስረጃ የጠቀሱት በ1630 ዓመተ ምህረት የፖርቹጋሉ ተወላጅ አማኑኤል በሬዳ ትራክታተስ ትረስ ሂስቶሪኮ ጂኦግራፊክ በሚል አርዕስት የጻፈውን መጽሐፍ ነው። ይህንን መጽሐፍ ሪቻርድ ፓንክረስት A17th Century Historical Account of Tigray ኢትዮጵያ በሚል አርዕስት ከፖርቱጋል ቋንቋ ወደ እንግሊዝኛ ቋንቋ ተርጉመውታል። ዶክተር ገላውዲዮስ ይህንን መጽሐፍ ከየት ወዴት እንዳነበቡት እሳቸው ብቻ ናቸው የሚያውቁት። መጽሐፉ በተጻፈበት ቋንቋ በፖርቱጋልም ሆነ በተተረጎመበት በእንግሊዝኛ ቋንቋ ወልቃይት ጠገዴ የትግራይ አካል ናት የሚል አንድም ቦታ የለም። እንዳውም መጽሐፉ በዶክተር ደረጃ ለተማሩት ለዶክተር ገላውዲዮስ ቀርቶ አንድ ቀን ብቻ ፊደል ለቆጠረ አንባቢም ግልጽ በሆነ መንገድ የሚናገረው በምዕራብ በኩል የትግራይ ወሰን የተከዜ ወንዝ እንደሆነ ነው። ዘመነ መሳፍንትን ትተን በታሪክ ወደ ኋላ ስንሄድ ከምናገኛቸው ታዋቂ የኢትዮጵያ ነገሥታት ውስጥ አንዱ አጼ ዘርዓ ያዕቆብ ናቸው። እኚህ ሰው ኢትዮጵያን ለ37 ዓመታት መርተዋል። ፈላስፋና ሊቅ እንደነበሩ የሚነገርላቸው አጼ ዘርዓ ያዕቆብ ብዙ መጻሕፍት ጽፈዋል፣ እንዲጻፍም አድርገዋል። በሳቸው ዘመን ከተጻፉት መጻሕፍት ውስጥ አንዱ በአክሱም ንቡረ እድ የተጻፈው ዜና አክሱም የተባለው መጽሐፍ ነው። ሃይማኖትና ታሪክን አጣምሮ የያዘው ዜና አክሱም በ14ኛው መቶ ክፍለ ዘመን የነበረችው ኢትዮጵያ ምን ትመስል እንደነበረ በዝርዝር ያተተ መጽሐፍ ነው። ይህ መጽሐፍ የኢትዮጵያን ታሪክ፣ ወሰን፣ የየክፍለ ሀገሩን ድንበርና በተለይ የዛሬዋ ትግራይን በወቅቱ ምን ትመስል እንደነበር በካርታ አስደግፎ ይዘረዝራል። ይህም በኢትዮጵያዊ ጸሐፊ የተጻፈ መጽሐፍ የሚነግረን በአጼ ዘርዓ ያዕቆብ ዘመን ወልቃይት፣ ጸለምትና ጠገዴ የአማራ እንጂ የትግራይ እንዳልሆኑ ነው። ዮሐንስ መኮንን የተባሉ ኢትዮጵያዊ ታሪክ ጸሐፊ ኢትዮጵያ the land, its people, history and culture በሚለው መጽሐፋቸው በአጼ ዘርዓ ያዕቆብ ዘመነ መንግሥት የነበረውንና በዜና አክሱም መጽሐፍ ውስጥ የቀረበውን የትግራይ ካርታ እንደሚከተለው በዝርዝር ያቀርቡታል። ዜና አክሱም አክሱምን ያማከለና በዘልማድ የተሳለውን የትግራይ ካርታ የሚያሳይ መጽሐፍ ነው። በዚህ ካርታ ውስጥ አክሱምን የከበቡት የትግራይ ግዛቶች ተንቤን፣ ሽሬ፣ ሰራዬ፣ ሐማሴን፣ ቡር፣ ሳማ፣ አጋሜ፣ አምባሰናይት፣ ገርአልታ፣ እንደርታ፣ ሰሃርቲና አበርገሌ ናቸው። ጆን ሾርት የተባሉ እንግሊዛዊ ጸሐፊ በ2003 ዓመተ ምህረት በጻፉት ዲ ወርልድ ስሩ ማፕስ ኤ ሂስትሪ ኦፍ ካርቶግራፊ በሚለው መጽሐፋቸው በ15ኛው መቶ ክፍለ ዘመን የነበረው የትግራይ ካርታ በዜና አክሱም መጽሐፍ ውስጥ ከተጠቀሱት የትግራይ ግዛቶች ውጭ ወልቃይትን፣ ጸለምትንና ጠገዴን እንደማያጠቃልል በግልጽ ተናግረዋል። ከነባራዊ ሁኔታዎችና መሬት ላይ ካለው እውነት ጋር ተገናዝበው በየዘመኑ በተለያዩ ጸሐፊዎች የተጻፉትን የታሪክ መረጃዎች ትተን ወያኔና ደጋፊዎቹ በሚወዱትና በቋንቋ ላይ ተመስርቶ በጣሊያን ፋሽስቶች የተሳለውን የኢትዮጵያን ካርታ ስንመለከት አሁንም ወልቃይት፣ ጸለምትና ጠገዴ በትግራይ ውስጥ ሳይሆን ጎንደር ውስጥ ነው ያሉት። ጣሊያኖች በ1928 ዓመተ ምህረት አዲስ አበባን ከተቆጣጠሩ በኋላ በቋንቋ ላይ ተመስርተው የሳሉት ካርታ በግልጽ እንደሚያሳየው ወልቃይት፣ ጸለምትና ጠገዴ ውስጥ የሚኖር ሕዝብ የሚናገረው ቋንቋ
አማርኛ ስለሆነ የተጠቃለለውም በአማራ ግዛት ውስጥ ነው። በ20ኛው መቶ ክፍለ ዘመን በኢትዮጵያ ታሪክና ፖለቲካ ላይ ሰፋ ያለ ጥናትና ምርምር ካካሄዱ ምሁራን አንዱ ክርስቶፈር ክላፓም ናቸው። እኚህ ሰው ኢትዮጵያን እንደ ቤታቸው ጓዳ ያውቋታል ቢባል አባባሉ ከእውነት የራቀ አይደለም። ፕሮፌሰር ክላፓም ትራንስፎርሜሽን ኤንድ ኮንቲኒቲ ኢን ሪቮሉሽናሪ ኢትዮጵያ በሚል አርዕስት በ1988 ዓ.ም በጻፉት መጽሐፍ ውስጥ ትግራይንና ወልቃይት ጠገዴን አስመልክተው እንዲህ ነበር ያሉት። የተፈጥሮ ድንበር በሆነው በተከዜ ወንዝ ከትግራይ የተለየው የወልቃይት ጠገዴ አካባቢ ጎንደር ውስጥ እንጂ አንድም ጊዜ በትግራይ ክልል ስር ሆኖ አያውቅም። የወልቃይት ጠገዴን ማንነት አስመልክቶ ከ14ኛው መቶ ክፍለ ዘመን ጀምሮ እስከ 1988 ዓ.ም ድረስ የተጻፉትን የታሪክ መረጃዎች የጻፉት ኢትዮጵያውያን፣ ጣሊያኖች፣ ቤልጂጎች፣ እንግሊዞች፣ ፖርቱጋሎችና የፈረንሳይ የታሪክ ጸሐፊዎች ናቸው። ክፍል 2 ክፍል 3 ክፍል 4 ክፍል 5 ክፍል 3 እና የመጨረሻው ክፍል 4 እና የመጨረሻው ክፍል 5 እና የመጨረሻው بعقل بزبن يتحللنا نسرعين